የ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ የመጀመሪያ ጨዋታ ማለት ይቻላል አርሰናል ከወልቭስ ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቋል። እንግዲህ ይሄ ጨዋታ እኔ ገብቶኛል እንደዚህ ሊያልቅ እንደሚችል ፌስቡክ ላይ ጓደኛ የሆናችሁ ሰዎች ማየት ትችላላችሁ። የጻፍኩትን አንዳንዶቻችሁ ማየታችኋል፣ ሪያክት አድርጋችኋል። ወልቭስ ማለት በቃ ወይ መሸነፍ ወይ ማሸነፍ ብሎ የሚጫወት ቡድን ነው። ምክንያቱም ወራጅ ቀጠና ላይ ነው ያለው፣ 20ኛው ደረጃ ላይ ነው ያለው። ወይ አሸንፎ 3 ነጥብ ማግኘት ነው ወይ ደግሞ መሸነፍ ነው። ያው መሸነፍ ነው መውረድ ማረጋገጥ ማለት ነው። ስለዚህ የህልውና ትግል ነው። ያልሞት ባይ ተጋዳይነት ስለው እንደነበረው ከጨዋታው በፊት ስጽፍ እንደነበረው እንደዛ ነው። አርሰናል ደግሞ ያው ለቅንጦት ነው፣ ሻምፒዮን ለመሆን ነው አይደለ የታገለ ያለው። ስለዚህ የበላይነትም ነበረው በጨዋታ እንቅስቃሴው ከሜዳ ውጭም ቢሆን የተጫወተው ያን የበላይነቱን አስጠብቆ መጀመሪያም ጎል እንደማስቆጠሩ መጠን ሞር ፕረስ አድርጎ ተጫውቶ ምንድነው እሱ በጣም ፎርዋርድ የሆነ ታክቲክ ተጠቅሞ ተጨማሪ ጎሎችን አስቆጥሮ ውጤትን ሴኩር ማድረግ ይቻል ነበር። ወይም ደግሞ 2ም 3ም ጎል መጀመሪያ አስገብቶ ከዛ በኋላ አርሰናል በመከላከል አይታማም። እነ ጋብሪኤል እና ሳሊባ ጥምረት ካለ ያው ምን ጊዜም ያ ብዙ ጊዜ የተወሰነ ደቂቃ መግደል ይቻላል በመከላከልና በዛ ሲስተም ማሸነፍ ይቻል ይሆናል። እንዴት ነው መጀመሪያ ጎል አስቆጥረህ ከዛ በኋላ በመከላከል ላይ አመዝነህ የምትጫወተው? እንዴት ነው እየተከላከል ካውንተር አታክ ለማጥቃት የምትሞክረው? ወልቭስን አይነት የደከመ ቲም ማለት የደከመ ቲም ኢን ሴንስ ወራጅ ቀጠና ላይ ያለ ሁሉ የደከመ ነው ማለት አይደለም። ግን በሁሉም ረገድ ለምሳሌ ኳስ ቁጥጥሩን በአጠቃላይ 67% ያህል ብልጫ ነበረው አርሰናል። ያ ማለት ኳሱን በአብዛኛው ኳሱን ተቆጣጥሮት ነበር ማለት ነው። ስለዚህ ኳስ ስትቆጣጠርክ ማለት ኳስ አንተ ግራለ ማለት አጥቂዎችህ አማካዮችህ እንዲናበቡ አድርጎ ፕረስ አድርጎ ጎል ማስቆጠር ነው። ጨዋታውን በጊዜ መግደል ነው የሚያዋጣው። ከዛ ውጭ ግን በመከላከል የሆነ ጎል መጀመሪያ አስቆጠረ፣ ከዛ መከላከል፣ ከዛ 2-1 ስትመራ እንደገና መከላከል፣ እንደዚህ ሆኖ አያዋጣም። ስለዚህ አሁን ማይክል አርቴታን ብዙ ሰዎች ይተቹታል። እኔ ኖርማሊ ከሱ አውቃለሁ አይደለም፣ የራሱ ታክቲክና ፍልስፍና መብቱ ነው። ግን የራሴን እይታ ነው። ዛሬ ይህ ቡድን ነጥብ ጣለ ከተባለ ያው በማይክል አርቴታ ታክቲክ ነው ብሎ ነው ማንሳት የሚቻለው። ቅያሬ ላይም ቢሆን አሁን ለምሳሌ በዛ ደቂቃ ኤርሊን የተቀየሩት ማነው ቪክቶር ኮሬሽን አስወጥቶ ጋብሪኤል ጀሱስን ያስገባበት። ጀሱስ 65ኛው ደቂቃ ላይ ነው ኦፍኮርስ የገባው። ወደ 74ኛው ደቂቃ ላይ ትንሽ ዘጌት ቢያደርገው ጥሩ ነበር። ምክንያቱም የኮሬሽ ማጥቃት ብቻ ሳይሆን አጠቃላይ ሚዛን በመጠበቅ በኳሱን በመቆጣጠር ተሯርጦ በመጫወት በመጋፋት እንደዚህ በጣም ከባድ የሆኑ የጨዋታ እንቅስቃሴዎች ላይ የራሱ የሆነ አስተዋጽኦ አለው ማንም በማይክደው ሁኔታ እና ትንሽ ቢያቆየው ባይነኝ። ምናልባትም ልክ የሚሆነው ማዱዊኬ ወጥቶ ኢዜ መግባቱ ሊሆን ይችላል። ማዱዊኬም ቢሆን ደህና ነበር፣ ግን ኢዜ ደግሞ አትሊስት እሱ ይሻላል፣ የተወሰነ የእሱ ቅያሬ ይሻላል። ትሮሳርድ ከገባ በኋላ እንግዲህ በአስገዳጅ ሁኔታ ነው ያው ለጥንቃቄ ይመስለኛል ሰሜን ለንደን ደርቢ እንጂ ሲሪየስ የሆነ ጉዳት አይመስለኝም የሚያጋጥመው። ግን ካላፊዮሪ ገባ። ያው ካላፊዮሪ ነው እንግዲህ ያቻ የሆነውን ጎል በራሱ መረብ ላይ ያስቆጠረው። የአርሰናል ታሪክ አልነበረም። ያሁን በተለይ ያሁኑ ቡድን ኦን ጎል እነሱ ያገኛሉ እንጂ ተጭነው በራሱ ጎል ካላፊዮሪ አስቆጠረ የወልቭስን በ94ኛው ደቂቃ። እንግዲህ 90 ደቂቃ አልቆ በተጨማሪ 4 ደቂቃ በራስ ላይ ማስቆጠር ማለት ይሄ አጠቃላይ ማለት የዛሬን ነጥብ መጣል ብቻ ሳይሆን አጠቃላይ የቡድኑን ሜንታሊቲ ፍራስትሬሽንም ምናምን ትንሽ እንትን ይላል እና ይሄ ነው እና በአጠቃላይ የጨዋታው እንቅስቃሴ አርሰናል እንዳልኳችሁ የበላይ ነበረ። የኳስ ቁጥጥሩ በኩል የበላይ ነበረ። በሁሉም ረገድ የተሻለ ነበረ። በሙከራም በኩል እንደዚሁ የተሻለ ነበረ። ለምሳሌ ኦን ታርጌት 4 ሞክሮ 2 ብቻ ነው ያስቆጠረው። ሁለቱን ስለምን አይጨርስም ጥላለህ? ከትልቅ ቲም እንደዚህ ይጠበቃል። ወደ 10 የሚሆኑ ሙከራዎች ነበሩት በአጠቃላይ ወልቭሶች 2 ኦን ታርጌት ሞክረው 2ቱን ማስቆጠረው ነው የወጡት ለምሳሌ። ስለዚህ የተወሰኑ ክፍተቶች አሉ። እንግዲህ በቀጣይ ሰሜን ለንደን ደርቢን ጨምሮ ከቼልሲ ጋር ለንደን ደርቢ፣ ሌላ ለንደን ደርቢ አለ፣ ከራሱ ከማንቸስተር ሲቲ ጋር አለ። እኔ ሁልጊዜም እንደምለው ከማንቸስተር ሲቲ ጋር እርስ በርስ በሚደረገው ውጤት ነው የዋንጫውን ጉዳይ እንኳን ፍራስትሬት ማድረግ የሚቻል ብዬ የማስበው። አሁን ነጥብ ልዩነቱ ኦፍኮርስ አሁንም 5 ነው የነጥብ ልዩነቱ፣ ግን ከኒውካስል ጋር አሁን ይገናኛል ሲቲ። ኒውካስልን ካሸነፈ
ኦልሞስት በቃ ይጠባል። ከዛ የእርስ በርስ ግንኙነቱ የሚወስነው ይሆናል ማለት ነው። እሱ ብቻ ሳይሆን አርሰናልም በዚህ አይነት አሁን ባለው ሁኔታ አይ ቲንክ ከባድ ነው የሚሆነው። ግን ይሄ እግር ኳስ ነው። ቀጣይ 11 ምናምን ጨዋታዎች ይቀራሉ። በጣም ብዙ ነው። በአንድ ጨዋታ ሽንፈት ወይም ነጥብ መጣል በዚህ ደረጃ ነገሮችን የሚለዋውጥ ከሆነ በቀጣይ 10 እና 11 ጨዋታዎች ደግሞ ብዙ ነገር ሲቀያየር ልናይ እንችላለን። ስለዚህ ከጨዋታው በኋላ አርቴታ ምን እንዳለም አልሰማሁም። ምንም ሊል አይችልም። ዞሮ የተለመደውን ነው የሚለው። ግን ዛሬ አርሰናል ማሸነፍ ሲኖርበት ነው 2 ነጥብ እንደዋዛ የጣለው ብዬ የማስበው እና የአሰልጣኙ ታክቲክ ነው። አጠቃላይ የቡድኑን ቴምፖ ይዞት የወረደ ብዬ የማስበው በዛ መሰረት ነው። ግን የእንግሊዝ ፕሪሚየር ሊግ ይበልጥ የዓለምን ትኩረት እየሳበ እንደሆነ ግን ማየት እንችላለን። በጣም ትኩረት የሚስብ ሁኔታ ውስጥ እየተፈጠረ ይመስለኛል። አሁን ሲቲ በቀጣይ ደግሞ አሸንፎ ሜይ ቢ ወደ መምራቱ መጥቶ ደግሞ ጋፑን ካላሰፋው በስተቀር እሱም የሚጥልበት አጋጣሚ ከተፈጠረ ሞር ሊጉ አጓጊ ሆኖ የሚቀጥልበት ሁኔታ ነው የሚኖር ብዬ አስባለሁኝ። ግን ይሄ ባለቀ ሰዓት የተበሉበት መንገድ ግን የአርሰናልን አጠቃላይ ይሄ የዋንጫ ተሻሚነት ስሜቱና ሜንታሊቲውን ይዞት በጣም እንደሚወርድ ይሰማኛል። ግን ምንም ማድረግ አይቻልም። እንግዲህ ኳስ እንደዚህ ነው። በቀጣይ አርሰናል በሰሜን ለንደን ደርቢ ቶተንሃምን ያገኛል። ሲቲ ደግሞ እንዳልኳችሁ ኒውካስልን ያገኛል። እንዲህ እያለ ይቀጥላል ሊጉ። እንግዲህ መጨረሻውን ማየት ነው። ለማንኛውም አሁንም ቢሆን እኛ አርሰናሎች ፍራስትሬት ማድረግ የለብንም። ማለት ይሄ እግር ኳስ ነው። እግር ኳስ ደግሞ እንደ አፕ ኤንድ ዳውን አለው። ምንጊዜም ቢሆን ትሸንፋለህ፣ ታሸንፋለህ፣ አቻ ትወጣለህ። በነገራችን ላይ እስካሁን 17 ጊዜ አሸንፎ የዛሬው 7ኛ አቻ ነው የተመዘገበው ለአርሰናል። እስካሁን በሊጉ 3 ጊዜ ብቻ ነው የተሸነፈው። እንግዲህ ሁልጊዜም እንደምንለው የአቻ ውጤቶች ያው ከትልቅ ቲም ለዋንጫ ከሚገመት ቲም የአቻ ውጤት ስለማይጠበቅ ነው እንጂ አቻ ውጤትን ስለማይቀበሉ ነው እንጂ አጠቃላይ የቡድን ደጋፊዎችም አባላትም አቻ ውጤት 1 ነጥብ ይዞ መውጣት ነው። ስቲል ዋጋ አለው፣ የሚቆጠር ቁጥር አለው። ግን ለዋንጫ ከሚፎካከር ቲም ግን በፍጹም እንደዚህ አይነት ነገር አይጠበቅም ነው ዋናው ነገር። እና ዛሬ አርሰናል በወልብሳ ነጥብ መጣሉ እጅግ የሚያስቆጭ ነው። እንደውም እንደ አርቴታ አካሄድ የሚመስለኝ ሳካ ያስቆጠራት የመጀመሪያዋ ጎል እሷ ከተቆጠረች በኋላ ያችን አስጠብቆ መውጣት ነበር ይመስለኛል። ሀሳቡ እንደዛ ይመስለኛል። ምክንያቱም እንዴት ወልብስን ትከላከላለህ? ወልብስን ታጠቀዋለህ እንጂ እንዴት ትከላከላለህ? እንደዚህ ነው። በቃ ኳስ እንደዚህ ነው። ለማንኛውም የ27ኛው ሳምንት የመጀመሪያው ጨዋታ ይሄ ነው። ቀጣዮቹ ይቀጥላሉ። እስኪ እንግዲህ ወደፊት ደግሞ የሚፈጠረው እናያለን። ለማንኛውም አሁንም ቢሆን አርሰናል ወደፊት በተለይ ማይክል አርቴታ እንደገና እየሰራ እንደገና እያደራጀ ወደዚህ አሁን ወዳለበት ሁኔታ እስካመጣበት ጊዜ ድረስ የሆነ ጊዜ በጣም የማይሆን ቦታ ላይ ወርዶ ነበር። አሁን ፕሪሚየር ሊጉን ብናጣ በሻምፒዮንስ ሊግ ተስፋ እናደርጋለን። ሻምፒዮንስ ሊግ ብናጣ በኤፍኤ ካፕ ተስፋ እናደርጋለን። ኤፍኤ ካፕን ብናጣ በካራባኦ ካፕ ያው ለፍጻሜ ስለደረስን ዋንጫ ልናነሳ እንችላለን ብለን እናስባለን። ስለዚህ አርሰናል አሁን በታላቅነት መድረክ ላይ የሚገመት እንደዚህ አቻ ሲወጣ እርድብን የምንልበት ታላቁን አርሰናል የገነባልንን አርቴታንም በቃ ማለት በሚሰራቸው አንዳንድ ስህተቶች መተቸት መውቀጥ አያስፈልግም። ግን ዛሬ ያው በቃ የሱ ስህተት ነው ብዬ አስባለሁ። እንደዛ ነው እኔ ማምነው እንደዛ ነው። ግን ቢሆንም አርቴታ አርሰናል ያደረገ ሰው ስለሆነ አሁንም ወደፊት ከመደገፍ ውጭ ወደ ኋላ የለም። በዚህ ዓመት በእርግጠኝነት አርሰናል የሆነ ዋንጫ ያነሳል። አለቀ። እሱን ነው የምለው። ይመቻችሁ። አትበሳችሁ። በቃ ይሄ የኳስ ባህሪ ነው። የኳስ ተፈጥሯዊ ባህሪ ስለሆነ ማናችሁም መበሳጨት የለባችሁም።